የብሔራዊ ጥቅሞቻችን ዘቦች ነን። የፈለገ ትልልቅ አጀንዳ ቢኖረን በሀገራዊ ጉዳይ ላይ ሁሉም ነገር ከሀገር በታች ነው። እንደ ሀገር እዳ ተሸከመ ስለ ሀገር እሹ ኢንተርቴን ማድረግ አትችልም። አንድ ሀገር ነው ያለን። ብርቅዬ ኢትዮጵያ ሀገር ነው። የአፍሪካ ኩራት የሆነን ሀገር። የብሔራዊ ጥቅም ጉዳይ የፖለቲካ ኢሹ አይደለም። ይሄ የመኖር ያለ መኖር ኢሹ ነው። በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። ያለውን ትስስር አስጠብቆ የኖረ ሀገር ከየትኛውም ሀገር ጋር ግጭት አልፈልግም። የሀገር ባንዳ የሆኑ የውስጥና የውጭ ጠላቶችም አሉ ማለት ነው። ሀገራዊ ኢሹን ወደ ሌላ ማሳለፍ የሀገርን ሉዓላዊነት ለጊዜያዊ ጥቅም ብሎ እናደክማታለን ወደፊት መሄድ አትችልም ብሎ ስታገሉ የነበሩ በቀኝ ግዢም ሆነ በሌላ አቅጣጫ ያልተሳካላቸው እጃቸውን በዚህ አድርገን እንጠምዝዝ ብሎ ይሞክሩ ኃይሎችም አይተናል። እነዚህ ጠላቶች መቼም ሊፈጠሩ ይችላሉ። መቼም እጅ እንደማንሰጣቸውና እንደማንበረከክ ተከፋፍሎ የተሰጠኝ የራሴ ግዴታዎች አሉ። የሀገር ግዴታ ሀገርን ለሌላ ሀገር እንደደላላ ሽጦ መኖር ሳይሆን ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። የምንፈልገው የሀሳብ ልዕልና ነው እንጂ የግል ኢንተረስት ይጥፋ። ከዚህ ወደ ኋላ አንድም። ኢትዮጵያም ካብ ዝሕለፈቶም ሕቶታት ስርዓት ዲሞክራሲም ፍትሕን ማዕርነትን ተሳጊራም ሎሚ ከም ሃገር ብምጽናዕ ብዛዕባ ብሔራዊ ረብሓም እትካታዕ ሃገር ናብ ምዃን ተሰጋጊራላ። ኣብዝሕዚ እዋን ኣብ ቅድሚ ዓለም ብናይ ባዕልኻ ዓቕምን ክብረን ሃገር ኮይንኻም ናይ ምቕጻል ዛዕባም ኣብ ኩሎም ዓውድታት ልክዕም ከም ክብሪ ሉዓላውነት ኩሉም ብሔራዊ ረብሓም ንክኽበር ጌርካ ምጽናዕ ዓብዪ ቆራጽነት መርሕነት ህዝባውን ከባብያዊ ሰላምን ተቐባልነትን ኢሉ ድማም ትሕብብር ዝደሊ ዛዕባ እዩ። ኢትዮጵያም በቲ ናይ ለውጢ ኣመራርሓም ብፍላይ ድማ ብመርሕነት ቀዳማይ ሚኒስትር ዶክተር አብይ አሕመድ ቅድሚኡ ተዓፊኖም ዝነበሩ ብሔራዊ ረብሓታት ኢትዮጵያ ምኽባር ዘኽእሉ ሓሳባት ብቆራጽነት ናብ ሃገራውን ከባብያውን ጉዳያት ኣቕሪባቶላ። ብሔራዊ ጥቅም ማለት አንድ ሀገር ብሔራዊ ረብሓ ማለት ሓንቲ ሃገር ኣብ ቅድሚት ሰሪዓ ዘቐመጠቶ ሽቶ ማለት እዩ። እዚ ኣብ ዝተፈላለዩ ዓውድታት ክምቀል ይኽእል እዩ። እዚ ማለት ኢኮኖሚያዊ፣ ፖለቲካዊን፣ ማሕበራዊን፣ ታሪኻዊን፣ ባህላዊን ጉዳያት ክምቀል ይኽእል እዩ። ሊበየን ይችላል ማለት ነው። አንድ ብሔራዊ ጥቅም አንድ ሀገር ለራሷ ብቻ በሆነ ወቅት ኖራ ምታልፍ ሓንቲ ሃገር ንበዓልታ ጥራሕ ኣብ ዝኾነ እዋን ሓልያም እትሓልፍ ማለት ኣይኾነን። እዚ ካብ ጥንቲ ጀሚሩ ሒዞምዎ ዝመፁ ክብርታት ንካልኦት ዘርእዮም ኣርሱ ዝኸኣለም ረብሓም ኣለዎም። ክብርታቱ ሓልዩ ዝነብር ብኡ ልክዕ ዝነብር ዝንገረሉ በቲ ብርኪም ምስ ካልኦት ዘለዎ ርክባት ሓልዩም ዝነብር ሃገር ክብሪም ኣለዎም። ያለውን ትስስር አስጠብቆ የኖረ ሀገር ክብር አለው ማለት ነው። ብሔራዊ ረብሓታት ኢትዮጵያ ዘመላኽቱ ዛዕባታት ተዓፊኖም ኮነም ከይተተግበሩ ምጽንሖም ቀንዲል ናጽነት ሃገራት ኣፍሪካ ንዝኾነትን ንጥንቲ ስልጣነኣም ናብ ዘይምጥን ኣብ ትሕቲ ድኽነት ኮይናም ንክትጸንሕ ገይርዋሎም። ኢትዮጵያ ብቸኛ በቀኝ ግዢ ስር ያልወደቀች ሀገር መሆኗ እቺ ነገር ለሌሎች አገራት ኢትዮጵያም በባዕዳዊ መግዛእቲም ዘይተገዘአት ምዃናም ንካልኦት ሃገራት ኣብነት ያም። በዚ ድማ ሃገራት አፍሪካም ካብ ዝኣተውዎ ጸገማት ንኽናገፉ ኣብ ምግባር ልዑል ግደም ዘበርከተት ሃገር ያም። ከፍተኛ ሚና የተጫወተች ሀገር ናት ማለት ነው። ሰፊ ታሪክ ጥልቀት ያለው ዓሚቕ ታሪኽን ምድረ ቀዳሞት ንዝኾነት ሃገር ብሔራዊ ረብሓ አገዳሲ ዛዕባ እዩ። የብሔራዊ ጥቅም ጉዳይ በጣም ወሳኝ ጉዳይ ነው። ክብሪ ሃገሩን ህዝቡን ዝተረድአም እቲ ናይ ለውጢ መንግስቲም ነዛ ኣብ ውሽጢ ድኽነት ንዝተረከባ ታሪኽ ሃገሩ ክሳብ መጻኢ ወለዶም ብዝግባኣ ንምቕያር መልክዕ ክብርን ናጽነትን ንምቕያር ኣብ ዝተግህሉ መንገዲም ተረሲዓ ንዝነበረት ሃገር ዛዕባ ዓለም ናብ ምዃን በቂዓላ። ኢትዮጵያ ያንን ከጥንት ያመጣችውን የአፍሪካን ባክቦን የያዘችውን የፖለቲካ
የኢኮኖሚ ኢትዮጵያም ካብ ጥንቲ ጀሚራ ሒዛቶ ዝመጸት አንድ ሕቆ ፖለቲካ ኢኮኖሚን ሰላምን ሰላም ዓለም ኣብ ምሕላው ዘለዋ ግደም ብዝግባእ ዝፍለጥ እዩ ነዞም ነገራት ሒዙ ክመጽእ ከሎም ሓንቲ ሃገር በካልኦት ሃገራት እዚ ሕብራዊ ትሕብበር ንክጠናኸር ይሕግዝ እዩ እንደ ሀገር መኖሬን ማደግን አሁን ያልናቸውን ነገሮች አስጠብቀ የመሄድን እሾች ኢንተርቴን ይደረጋል ማለት ነው እኛ የተፈጠርንበት ዓላማ ደግሞ ንሕና ዝተፈጠርናሉ ዕላማ ሃገርና ኣያታትና ዝረከቡና ሃገር ሉዓላዊት ኮይና ንኽትቅጽልን ንካልኦት ኣሓሊፍካ ዘይመሃብን እዩ ለሌላ ሰው አስረክበን አለመስጠት ነው ብሔራዊ ረብሓ ሃገር ንምሕላው ዝተግሐም መንግስታዊ ኣካይዳም መጀመርታም ኣብ ውሽጢ ዓዲ ዘሎ ጸጋታት ኮነም ዕድላት ብምጥቃም ኣብ ውሽጣዊ ለውጥን ዕቤትን ዘድሃበ ስለ ዝነበረም ህዝባዊ ሰረት ኮነ ፍቓድ ዝረኸበ እዩ ብሔር ብሔረሰብ የአንዱ የበላይ ሳይሆን የሁሉም የሰዎች እኩልነት በጋራ የምንኖርበት ቤታችን ኢትዮጵያ ኩሉ ብሔር ብሔረሰብ ከይተፈላለየም በማዕረ ዝሳተፈሉም ሃገር ናይ ሕባር ምዃናን ብሕባር ከምትለምዕም እቲ ብልጽግናም ናይ ሕባር ስለ ዝኾነም እናተወገኑም ዝርከቡ ስርሓቲም ዝነኣዱ እዮም አገር በጋራ እንደምትኖር በጋራ እንደምትለማ ብልጽግናው የጋራ ስለሆነ የአምስት ዓመቱን ለውጥ ሳየው እኔ ራሱ ሰርፕራይዝ የሚያደርግና ደስ የሚሉ ነገሮች አሉ የህዝብን ጥቅምና የሀገርን ጥቅም ማከል ያደረገ ለውጥ ነው በዲፕሎማሲው ረብሓ ህዝብን ሃገርን ማእኸል ዝገበረ ለውጢ እዩ ኣብ ዓውድታት ዲፕሎማሲ ኢኮኖሚን ማሕበራዊን ብሓፈሻ ክትፈርስ እያ ንዝተባሃለት ሃገር መሊሱ አጣይሹ ዓይኒ ዓለም ኣብ ኢትዮጵያን ክዓርፍ ዝገበረ መንግስቲ እዩ ትፈርሳለች የተባለን ሀገር መልሶ አቋቁሞ ኢትዮጵያን ለዓለም ያሳየ መንግስት ሀገሪቷ በሁሉ ሳይድ ኣብ ዝተፈላለዩ ከባቢታት እዛ ሃገር ለውጥታት እናተረኣዩ እዮም ዝሓሸ ኢኮኖሚ እናተመዝገበም ይርከብ እዚ ክበረታታዕ ዝግብኦ ዛዕባ እዩ ይሄ በጣም የሚበረታታ ነው አሁን ባለው አቅጣጫ በግብርና ዘርፉ በቱሪዝሙ ያለውን ሀገራዊ ሪሶርስና ሴቶች አሰስ አድርጎ የማሳወቁ የመጠቀሙ እሾቹ ሕዚም ብዘሉ አንፈት ኣብ ውሽጢ እዛ ሃገር ዝርከቡ ጸጋታት ብዝግባእ ኣልሚዕኻም ኣብ ምጥቃም ነቶም ክትምዕብሉም ኣይትኽእሉን ዝብሉም እዞም ስራሕቲም ኣጀንዳ ዘይገብሩሉ ምኽንያት የለን ነዚ ኣጠናኺርካ ምቕጻልን ተተኻኢሉም ኣብ ውሽጢ ዝሓፀረ ግዘም እቶም ካልኦት ሃገራት ኣብ ዝበጽሕሉ ብርኪም ዘይንበጽሐሉም ምኽንያት የለን ሌሎች ዓለም የደረሱበትንና ዛሬ አትችሉም የሚባሉትን ነገሮች በሙሉ ለሙሉ የምንቀይርበት ሁኔታ ይፈጠራል የምንምናት አለ ትናንት ከውጭ ስናመጣ የነበሩ ነገሮች ትማሊ ካብ ወጻኢ ሃገራት እናኣተናዮም ዝነበሩ ምህርትታት ሕዚ ኣብ ውሽጢ ዓዲ እናለምዐ ይርከብ ዘበናዊ ናውትታት ሕርሻ ኣብ ምጥቃም ንርከብ አውዲ ቱሪዝም ተኾነ እውን እናተነቃቀሐ እዩ ዘሎ ሁኔታ ሀገራችን በሁለት እግር ቆማለች ነው ብዬ ነው የሚያስደው በቲ ዝተረኸበ ድሌት ህዝቢ ሽማ ጥራሕ ዘይኮነስ ዝዓዘቶም ዕድላት ኮነም ተረሲዖም ኣብ ውሽጢ ድኽነት ብዝተወዓዘት ዓዲም ሓዱሽ መነቕቓሕ ኮነም ውፅኢታት ለውጢ ተረኺቦም እዮም ብትግሃት ደቂ ዓድን ብዝትግበር ትልምን ዓቕምን ንድኽነት ምስዓር ፍትሓውነትን ናጽነትን ምዕሳል ከም ዝከኣል ዘመላኽቱ ውፅኢታት ግሕዲም እናኾኑ ይርከቡ እንደ አጠቃላይ ትላልቅ ለውጦች አሉ አበይቲ ለውጥታት እናተመዝገቡ እዮም ዝርከቡ ከም ኣብነት ክነልዕል ከለና አበይቲ ዘይተመረቁን ተመሪቆም ግልጋሎት ምሃብ ዝርከቡ ሜጋ ፕሮጀክትታት ኣለው ከም ጎርጎራ ወንጪ ፓርክን ቶጦን ንኢንዳስትሪ ቀረብ ዝኾኑ አበይቲ ስራሕቲ ተወጊኖም ኣለው እዚ ዓብይ ለውጢ ለኢንዱስትሪ ግብአት የሆኑ ስራዎች ተሰርተዋል ይሄ ትልቅ ለውጥ ነው ከመጀመሪያ የለውጡ አመራር ሲመጣ ፈለማ እቲ ናይ ለውጢ አመራር ሕም ክመጽእ ኸሎም ኣብ ውሽጢ ሕልኽላት ጸገማት ዝነበረ ግድብ ህዳሰም ተመዓራሪም ንኽዛዘም ተገይሩሎ ፕሮጀክቶቹ ተስተካክለው እንዲያልቁ ተደረገ ብዙ የሚጎበኙ ቦታዎች ነበሩ እነዚህ ቦታዎች እኮ ትናንትም ነበሩ ቅድም ክብል ብዙሓት መባጽሕታት ቦታታት ነይሮምና እዮም ኮይኑ ግና ብዝግባእ ምቹ ጌርና አልሚዕና ኣለናዶ ኣይሰርሓናን ትማሊ ንዝነበረ ጸጋ ተጠቂምና ኢና ሎሚ ሰርሓና እቲ ዝተቀየረ አመራርሓ አቅሚን ተበግሶን ዘለዎ ክኸውን ከሎ ሀገር ምምዕባል ከም ዝከኣል እናተዓዘብና ንርከብ ሀገር መለወጥ እንደሚችል አንድ ሰው ለውጥ ማምጣት እንደሚችል ያየን ነው በሀገራችን ተጨባጭ ሁኔታ ደግሞ በተለይም በዚህ ሰዓት የባህር በር ጉዳይ
ጉዳይ በሪ ባሕሪ ዘለና ማይ ብዝግባእ ምጥቃም ውሕስና ምግብና ኣምርጋጽን ሓበራዊ ዛንታ ምጥንኻርን ዘኣባ ረብሓ ሃገር እዮም ኢልና ምልዓል ይከኣል። የሀገራዊ ጥቅም ጉዳዮች ናቸው ብለን ማንሳት እንችላለን። የለውጡ መንግስት በአጠቃላይ በሁሉም ክልሎች በአጠቃላይ በኢትዮጵያ ሰማይ ስር እቲ ናይ ለውጢ መንግስቲ ብሓፈሻም ኣብ ኩለን ክልላት ፀሓይ ድኽነት ድሕረት ኣነ ይፈልጠልካየ ባህላይነት ንክትዓርብ ገይሩሎም ብኣንጻሩ ድማ ፀሓይ መዓርነት ሕውነት ናጽነትን ብልጽግናን ንክትወጽም ገይሩሎም እኔ አውቅልሃለሁ እኔ ገዛሃለሁ እኔ መራሃለሁ የሚለው እሳቤ በአስተሳሰብም በተግባርም ፀሐዩ የጨለመበት እየተዳከመ ዳግም ላይ መጣ ከመስመር እየወጣ ይገኛል። ይሄ የሆነው የመላ ኢትዮጵያውያኖች ተባብረው በአንድነት በመታገላቸው ነው። እዚ ኢትዮጵያም ካብ ዝተጻዕና ኣርዑት ድኽነትን ተጸባይነትን ከምኡ ድማ መንፈስ ተሓጋዛይነት ንከይትናገፍ እናሰርሑ ንዝነበሩም ዘሰንብድ ዛዕባ ነይሩ። በዚ ድማ ቀዳማይ ሚኒስትር ፌደራል ዶክተር አብይ አሕመድ ዝመርሕዎ ጉዕዞ ለውጢም ኩሎም ዓወታት ኮነም ውጽኢታት ካብ ሃገራዊ ረብሓታት ብተወሳኺ መልክዖም ዝቐየሩ ብዙሓት ታሪኻት ምትዕንቓፋት ጸላእቲ ዝተኸተብሉ እዩ። እነሱም ሌሎች ናቸው እጃቸውን በዚህ አድርገን እንጠምዝዝ ብሎ ይሞክሩ ኃይሎችም አይተናል። እኔ ከየትኛውም ሀገር ጋር እዚኦም ካልኦት እዮም ኣእዳዎም በዚ ጌርና ንሓዝ ዝብሉ ኣካላት ተዓዚምና ኣለና። ኣነ ምስ ዝኾነ ሃገር ጎንፂ ኣይደሊን ብልጽግና ኢትዮጵያ ብሰላማዊ መንገዲ ዝረጋገጸሉ መንገዲ ምስራሕ ጥራሕ እየ ዝደሊ እምበር ካልኦት ሓይልታት ክትርድእዎ ዝደልዮ ዛዕባ ብረብሓን ክብርን ኢትዮጵያ እንተመጺኹም ክሳደይ ትቑረጽ እምበር ኣብ ውሽጢ ኢትዮጵያ ተላኣኺ መንግስቲ ኣይፍጠርን። ረብሓ ኣለና ረብሓ ኣለኩም ነዚ እናተዓረቕና ተኸባቢርና ብሓድነት ንንበር። በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለን ጥቅም አላችሁ ያን እያስታረቅን ተከባብረን አብረን እንኖራለን። በቀኝ ግዢም ሆነ በሌላ አቅጣጫ ያልተሳካላቸው አገሪቱ እንድትፈርስ እንዳታድግ ያላቸው ሚና ለመጫወት ያልተሳካላቸው ኢትዮጵያ አትችልም ደሃናት አታድግም የሚባል ኮንሰፕቶች ነበሩ። ببعداوي مجزأتيم نمبركا خانم بكال منقديم زي تعوتم إذا هجرن كيت معبل نخت فرس كونم دخا إياز بهالو نجرات نيروم كوينو جنام إثيوبيا ربع أباي متكام تخيليا إلو محاسيبهم زي فلتو هجرات حزم نزي تاريخ بمغيار متكام كتخيل كلام إثيوبيا قب محساب بتوساخيم متكبار كم تخيل كفلت كلام توم زعباتات حزم دليت كالوت هجرات كم زجود أتتجير زور زلو ቀጠናው የፖለቲካው ችግር ልታመጣ ተደርጎ መሳሉ አትችል ምን ባሉ ኮንሰፕቶች ናቸው። እውነት ኢትዮጵያ ወይ ደግሞ የኢትዮጵያ መንግስት የግብጽን ጥቅም ወይ ደግሞ የኤርትራን ጥቅም ነክቶ ነው ወይ እነዚህ የብሔራዊ ጥቅሞቻችን ተቃራኒ የሚቆሙት? መንግስት ኢትዮጵያ ብሔራዊ ረብሓ ሀገራት ግብጽን ኤርትራን ጎድኡድዩ አንጻር ብሔራዊ ረብሓና ዝስለፉ ኢልና እንትንሐስብ ከለና እቲ መልሲ አይኮነን እዩ። እዘን ጎረባብቲ ሀገራት ዘለኩም ተፈጥሮአዊ ጸጋ ንዝኾነ ማይ ንምንታይ ትጥቀሙ? ብሔር ብሔረሰባት ንምንታይ ተኸኢሎም ኢትዮጵያ ሓበራዊ እሴት ንክህልዋ ወይ ከዓ ድማ ብሔራዊ ረብሓን ክኽበር ዘይደልዩ እዮም ምባል ይከኣል እዩ። ኢትዮጵያ የጋራ እሴት እንዲኖራት ሀገራዊ ጥቅሟ ወይ ደግሞ ብሔራዊ ጥቅሟ እንዲከበር ማይፈልጉ መጥፎ ጎረቤቶች ናቸው ማለት እንችላለን። ሀገርን ለሌላ ሀገር እንደደላላ ሽጦ መኖር ሳይሆን ወይም በዛ ወደ ስልጣን ለማምጣት ማሰብ ሳይሆን የራስን ሐሳብ አስቀምጬ እቺ ሀገር ውስጥ የራሴ አይዲዮሎጂ የሀገርን ጥቅም ዋስጠበቀ መልኩ ንሃገር ከም ደላላ ንካልእ ሸጥካ ምንባር ዘይኮነስ ወይ ከዓ ናብ ስልጣን ምምጻእ ምሕሳብ ዘይኮነስ ኣብ ውሽጢ ዘሃገር ረብሓ ሃገር ብዘኽብር ናይ በዓልተይ ሓሳብ ኣቐሚጠ ስልጣን ሒዘ ክቕጽለለኒ ዝብል ኣመለኻኽታ እንድሕር ዘይኮይኑ ኣብ መበል 21 ክፍለ ዘበን ዓለም ብቴክኖሎጂ እናተወዳደረት ኣብ ዘለትሉ እዋን ትማሊ ብብረታዊ ቃልሲ ክንመጽእ ንኽእል ኢና። ሕዚ ዘለናሉ ግዜ ግን ነዚ ኣይፈቅድን። ትናንት በጠመንጃ ልንመጣ እንችላለን፣ ዛሬ ግን ያ ነገር አያስከድን።
ጎንበስ ብሎ ሰከን ብሎ ራሳቸው ማየት ይኖርባቸዋል ብዬ አስባለሁ። የኢትዮጵያ ማደግና የኢትዮጵያ መሻሻል የማይፈልጉ ምዕባለ ኢትዮጵያ ዘይደልዩም ውሽጣዊ ኮነም ግዳማዊ ጸልአት የለውም። ንኣብነት ከም ግብፂ ኮነም ኣብ ውሽጢ ሃገርና ተቆፂሮም ሉዓላውነት ሃገሮም ንጊዜያዊ ረብሓ ኢሎም ኣሕሊፎም ዝሕቡም ሓድሓደም ሰባት ኣለውም። ለጊዜያዊ ጥቅም ብሎ አሳልፎ የሚሰጡ አንዳንድ ሰዎች አሉ ማለት ነው። ሀገርን ለማፍረስ ህዝብና ህዝብን ለማጋጨት በሚደረግ ግጭቶች ብዙ በተለያዩ የሀገር ባንዳ የሆኑ የሌላን ተልዕኮ ለመፈጸም የሚጓጓዙ አሉ ማለት ነው። ለነኛ ሰዎች እኔ ያለኝ ምክር አንደኛ መንግስት ባቀረበው እድል ንሃገር ንምፍራስ ኢሉ ድማ ኣብ መንጎ ህዝብታት ጎንፂ ብምፍጣር ልኡኽቶ ካልኦት ጸለእቲ ንምፍጻም ዝጽዕሩ ኣለዉ። ነዚኦም ዘለና ምኽሪ መንግስቲ ዘቕረቦ ዕድል ተጠቒሞም ብዘተ ምስ መንግስቲ ተደራደሩ፣ ሓሳባት ናብ ህዝቢ ኣቕርቡ፣ ልዕልና ሓሳብ ክረጋገጽ ይግባእ፣ ኣብ ወጻኢ ዘለዉ ናብ ሃገሮም ክኣቱ ይግባእ። እዚ ህዝቢ ብዝተፈላለዩ ምኽንያታት እናተጸገመ ንህዝቢ እየ ዝቃለስ ምባል ልክዕ ኣይኾነን። ምኽንያቱ ድማ ንህዝቢ ኢልካ ምቅላስ ማለት ዘለካ ኣፈላላይ ብዕጥቃዊ ቃልሲ ዘይኮነስ ብዘተ ምፍታሕ ማለት ስለዝኾነ ሐሳቡን ደግሞ ለህዝብ ከህዝብ ጎን ሆኖ የህዝብን ሐሳብ ተቀብሎ ከመንግስት ጋር መጋፈጥ የሚችልበትን መንገድ መንግስት አመቻችሎት ይላል። ያንን አልተቀበለም። ኢትዮጵያም ካብቲ ዝኣተወቶ ኩለ መዳያዊ ጸገማት ንኽትናገፍ ብዝተገበረም ዘይተሓለለ ጻዕሪም ዘበናት ዝነበረትሉ ታሪኽ ልመናን ጸገማትን ቐንጢጣም ሎሚ ኣብ ቅድሚ ዓለም ቅንዕ ዝበለት ተፈታዊት ሃገር ናብ ምዃን ተሰጋጊራላ። عزيم ዝበፅሐትሉ ሕብራዊ ዓቕሚ ድማ ንድሕሪት ክምልስዋን ውልቃዊ ኮነም ጉጅላዊ ረብሖም ንምሕላው ንዝደልዩ ኣካላት ብምስዓር ብሔራዊ ረብሓታታም ገሓዲ ንምግባር ዘኽእላም ሰረታዩ። እነዚህን ብሔራዊ ጥቅሞቻችን የሚያስፈጽሙት ኢትዮጵያውያን ናቸው፣ የኢትዮጵያ ዜጎች ናቸው። እዞም ብሔራዊ ረብሓታትና ዘፍጽሙ ኢትዮጵያውያን እዮም ንዝብል ዛዕባ ምልዓል የድሊ። ኣብ ውሽጢ ዓዲ ኮነ ኣብ ወጻኢ ዘሎ ምሁር፣ በዓል ስልጣን፣ ሓረስታይ፣ መምህር፣ ውድባት ፖለቲካን ውልቀ ሰባትን እዮም ብሔራዊ ረብሓታትና ንክኽበር ክገብሩ ዝግባእ። ንሕድሕድና ዝምልከት ዛዕባ እዩ። እንድሕር ኢልና ንጸላእታ ምምካት ይከኣል እዩ። የእነሱ ጉዳይ ነው ማለት ነው፣ የእያንዳንዳችን ጉዳይ ነው ብለን ካመን እነዚህን ባላንጣዎች መመከት ይቻላል። በክፉ ተጽዕኖ እንዳያደርሱብን ማድረግ ይቻላል። በሌላ ኃይል በውጫዊ ኃይል ወደ ስልጣን ተመልሼ እመጣለሁ የሚል አካል አለ። ደጋዊ ኃይሊ ተጠቂሙ ደጊመ ናብ ስልጣን ክመጽእ ኢሉ ዝሓስብ ኃይሊ ኣሎ። እዚ ንድሌት እዛ ሃገር ዘዕውት ዘይኮነስ ድሌት ደጋዊ ኃይሊ ንምዕዋት እዩ ዝሰርሕ፣ ተላኣኺ እዩ ዝኸውን። ያንን የነሱን ኢንተረስት ከማስፈጸም ይልቅ ውጪ የሀገርን ጥቅም ያስከብራል ብዬ አላምንም። እኔ እንደ አንድ ሰው ማለት ነገሮች የኛን ታርጌት የኛን ጎል ማዕከል ባረገ መልኩ ማለቅ መቻል አለበት። ነገራት ናትና ሽቶ ኮነ ትልሚ ማእኸል በዝገበረ መልኩዑም ምክያድ ይግባም። ነዚ ኣእሚንካም ዘድሌና ነገር ክኽበር ይግባም። ካብ ዝብሎም ሓደ ስለ ዝኾንኩም ውሽጣዊ ጉዳያትናም እዋኑ ሓሊናም መዕልቦ ብምፍጣር ኣብ ሃገራዊ ዛዕባም ከምኡ ድማ ረብሓ ኮነም ክብሪም ከም ዜጋም ኣይደራደርን። በጊዜ የምንፈታቸው ነገሮች እየፈታን በሀገራዊ ጉዳይ፣ በሀገራዊ ክብር፣ በሀገራዊ ጥቅም ላይ ግን እንደዚህ ጋር አልተደረገም። ቀንዲል ስልጣነን ናጽነትን ምዃና ተረሲዑም ብሓሳብ መርሕነት ለውጢ ናይ ትማሊ ፈተነታታም ናብ ዕድል ዝቐየረት ሃገር ብዛዕባ ክብራም ኣብ ቅድሚ ዓለም ደው ኢላ ዝተኻትዐት ሃገር ኢትዮጵያም ብዛዕሪ ደቃም ድሕሪ ጽባሕ ፈተነታታም ብዓወት ከድምቑዋን ብዛዕባ ክብራ ቀጻልነታም ብሔራዊ ረብዓ ደው ዝብሉላ ኣብ ዛዕባ ሃገሮም ብዘይ ዝኾነ ፍልልይ ዘይደራደሩም ብዙሓት ክባራት ደቃም ንምፍራይ በቂዓያም። ሁሉም አካል የብሔራዊ ጥቅም ሞቻችን ዘቦች ነን። ሁሉም ኢትዮጵያዊ፣ ሁሉም ዜጎች፣ የኢትዮጵያ ዜጋ፣ ሁሉም ብሔር ብሔረሰቦች
የብሔራዊ ጥቅሞቻችን ዘቦች ነን። ኩሉ ብሔር ብሔረሰብ ዘብዒ ብሔራዊ ረብሓታትና ኢና እዚ ንክፍጸም ብሓድነት ደው ንብል ኢና ጽልእትና ድማ ብሔራዊ ረብሓና ንከየፈሸልዎ ኣበርቲዕና ምስራሕ ኮነ ውሽጣዊ ጸገማትና ተዛቲና ምፍታሕ ካባና ትስቢት ዝግበር ዛዕባ እዩ። እንዳኮላሽብን ጠንክረን መስራት ይኖርብናል፣ መመካከር ይኖርብናል፣ መነጋገር ይኖርብናል። ችግሮቻችን ተመካክረን መፍታት ይኖርብናል። ውስጣችን ያሉት እንደነፋኖ እንደነሸኔ ተላላኪዎች የሐሳብ ልዕልና ስላሌላቸው ነው። ሐሳብ ቢኖራቸው ሐሳባቸው ሽጦ ኣብ ውሽጥና ዘለዎም ከምኒ ፋኖም ሸኔም ዝኣመሰሉ ተላኣኽቲም ሓሳብ እንተዝህልዎም መጺኦም ምውድዳር ምኽኣሉ ነይሮም ኣብ ሃገራዊ ዘተም ንክሳተፉም ጻውዒት ተገይሩሎም እዩ። እቲ መንገዲም ክፉት እዩ። ንሕናም ክንምዕበል ከለናም ከምቶም ዝመዕበላ ሃገራት ንከይትኸውን ዝጽዕሩም እቶም ናይ ደገ ጸላእቲም ኢድና ከም ዘይንህብ ንሕናም ንደልዮም ልዕልና ሓሳብ እምበር ሰባት ከም ዘይኮነም ከምኡ ድማ ከም ዘይነተኣናግድ ኩሎም ብሔር ብሔረሰባት ብሓድነት ንከምዚ ዓይነት ነገራት ክንቃለስ ይግባእ። እኛ የምንፈልገው የሐሳብ ልዕልና ነው እንጂ የሰው በላይ አንፈልግም። የሐሳብ የበላይነት ምክንያቱም አሻጋሪ የሆነ ሐሳቦችን። ስለዚህ ኢትዮጵያ የምታስተናግደው እንደዚህ አይነቱን ነው እንጂ ሌሎችን እንደማታስተናግድ ሁሉም ብሔር ብሔረሰቦች በጋራ ቆሞ እንደዚህ አይነቱን መከላከል ስላለባቸው እንከላከላለን። ሁሉም ነገር ከሀገር በታች ነው። ሁሉም ነገር ማለት ኩሉ ዛዕባ ትሕቲ ሃገር እዩ። ምክንያቱ ድማ ንሕና ዘለትና ሓንቲ ወርቃዊት ሃገር ኢትዮጵያ ስለ ዝኾነት እዛ ሃገር ከም ሃገር ንኽትቕጽል ድማ ሃገዝ ኩላትና ትጠልብ እያ። የሁሉንም ድጋፍ ትፈልጋለች ኢትዮጵያ። ከሌላ እኔ ከዚህ ሄጄ ዱባይ ኢትዮጵያ ልትሆንልኝ አትችልም። የፈለገ የበለጸገች ትሁን የፈለገች ትንቱን ግን ሀገሬን ልትወክል አትችልም። ሀገሬን መወከል የምትችለው እራሷ ኢትዮጵያዊ ነች። እራሷ ኢትዮጵያ ነች። 130 ሚሊዮን በላይ ህዝብ ይዞ ያለው ሀገር ተውና አንድ ቤተሰብ ውስጥ ራሱ የሀሳብ ልዩነቶች አሉ በመሐላቸው። ኣይኮነ እንዶ 130 ሚሊዮን ህዝቢ ንዘለዋ ሃገር ኣብ ውሽጢ ሓደ ስድራ እኳ ፍልሊ ሓሳብ ኣሎ ኮይኑ ግና ሓደ ዝገብረና ዛዕባ ድማ ኣሎ። እዛ ሃገር ከም ሃገር ንኽትቕጽል ንደሊ ኢና። ብብርኪ ኢኮኖሚ እውን እንተኾነ ጥንክርቲ ንኽትከውን ንደሊ ኢና። ብምዃኑ ድማ ኣብ ሓበራዊ ዛዕባና ክንዓስል ይግባእ። በኢኮኖሚ ትልቅ ሀገር እንድትሆን እንፈልጋለን። በኢኮኖሚ ደረጃ አንድ የሚያደርገውን ነገሮች ላይ መግባባት ያስፈልጋል ማለት ነው። ማንም የፖለቲካ ፓርቲ ዘለና አፈላላይ ከም ዘሎ ኮይኑ ኣብ ሃገራዊ ጉዳያትና ግን ልክ ኣብ ዓብይ ግድብ ህዳሰ ዘርአናዮ ሓድነት ኣብቶም ካልኦት እውን በሓድነት ክንሰለፍ ይግባእ። በአንድነት መስራት አለብን። ልክ እንደ አባይ ህዳሴ ማለት ነው። የጋራ ሀገር እንዳለን ሰው ደግሞ በታሪክ ሂደት ሓበራዊ ሃገር ከም ዘለና ኢሉ እውን ኣብ ከይዲ ታሪክ ኣብ ውሽጢ ብዙሓት ፈተናታት ከም ዘለና ህዝብታት ጸገማት ሃገራዊ ዘተ አሳሊጡ ኣብ ሓበራዊ ረብሓታትና ምርዳእ ወሳኒ እዩ ኢለ እየ ዝኣምን። የሀገራዊ ምክክር አካይዶ የጋራ ጥቅሞች የምንላቸውን ነገር መበየን ላይ መግባባት ላይ መስራት አስፈላጊ ነው ብዬ ነው ማምነው። ከአሁን በኋላ በአንድነት በትብብር አጠናክረን ኢትዮጵያን ወደ ላቀ ደረጃ እናሸጋግራለን። ድሕሪ ደጊም ብሓድነት ግዘናም ብንሕንሕ ዘይኮነስ ብትሕብበር ብምጥቃም ንኢትዮጵያም ናብ ዝሓሸ ብርኪም ክነሰጋግራ ኢና። ጊዜያችንን በፉክክር ሳይሆን በትብብር በአንድነት ወደ ላቀ ደረጃ እናሸጋግራለን። ሕዚም ረብሓ ብሔራውነት ክብሪ ሃገራውነት ጥንካረ ኢትዮጵያውነት ብሕብረት ዜጋታትን ኣብ ውሽጢ ቅዋም መንግስትነት ተጠናኺሩሎም ትግሃት ኢትዮጵያውያንን ምራሕታን ንመጻኢ ወለዶታት ዝንገር ገድሊም ኩርዓት ኢትዮጵያውያን ኮይኑም ተመዝጊቡሎም።